በለው እነዚህ ልጆች ደግሞ ዛሬ ምን ሊያሰሙን ይሆን? ምንድነው ሰርፕራይዝ ሊያረጉን ነው? ዋይ መቼም የዩ ልጅ እንደዚህ አድጋ ነው አንልም። አረ በለው የማን ነው ልጅ? እናንተ እኮ መቼም ቡታጅራዎች እኮ ጉዳቸው አያልቅም። ፍቅር ከ2 አመት በኋላ እምቡጥ አበባ የሆነች ልጇን ይዛ መጣ። ይሄው ልጅ አለኝ እስከዛሬ ደብቄያችኋለሁ አለችን። እና እነዚህ ልጆች ወልደው እንዳይሆን ብቻ መቼም ቡታጅራዎች እኮ መደበቅ ነው ስራቸው። አይ ሀይሚ ወሽመጣችን እንዳበጥሽው ፍቅር በፊት ማለት ነው። ምን አለችን? ድንግል ነኝ ሁሉ ትለን ነበረ። ድንግል ነኝ ያለች እንት ላይ ተሰክስ ነበረ ከፏድ ጋር አብረናተኛ ምናምን እያሉ ዩቲዩብ ላይ ሲሰክሱን ታውቃላችሁ። ከዛ መጨረሻ ላይ ፍቅር ልጇን ይዛ ከቻለች እና እነዚህ ልጆች ወለዱ። እንዴ ልጅ ደግሞ ጥቁር ነው። 2 ጥቁር አይደለም ጸይም ናተኝ። 2 ቀይ ጥቁር ጸይም ልጅ አይወልድም። ዞሮ ግን አትመኑ ጋር ሶሻል ሚዲያ ላይ ያለ ሰው አይታመንም። እና ወልዳችሁ ነው እንዴ እናንተ ልጆች? ወይ ጉድ! ማን ሚስጥር እንደወጣ አላውቅም። ሚፍታ ነው። አይ ምቀኛን ቤት አውለው ብቻ እንግዲህ አይታወቅም። በእውነት ሶሻል ሚዲያ ላይ ያለ ሰው እንዳታምኑና ወልደውት እንዳይሆን ብቻ የእነሱ ልጅ እንዳይሆን ብቻ አፍሽን አይጥ ብሎ የሚል እኮ አይጠፋም። ምን ችግር አለው? ልጅ ጸጋ ነው። አብረው ነው ያሉ። አልተለያዩ። ቢኖራቸው ጥሩ ነበረ። እና እኔ ፍቅርና ፏድን ካየው በኋላ ማለት ነው ሶሻል ሚዲያ ላይ ያለ ሰው አላምንም። እና እነዚህ ልጆች ይሄን ልጅ ከየት አመጡት? አስተቃቀፋቸው ብሩኬ ጭራሽ ጡጡ ሁሉ እያጠባው ነው እናንተ። እና ታዲያ ይሄ ልጃቸው እንደሆነ ብቻ ወይ ያክስት ልጅ ምናምን አይዶ ነው ብቻ ልጃቸውን አቅፎ ማለት ነው። ሁለቱ አስተቃቀፍ ደግሞ ሲያምርባችሁ የሆነ ልምድ ያላችሁ ትመስላላችሁ። እና ዩቲዩበሮችን እንዳታምኑ። ያው እንግዲህ ልጃቸው ሊሆንም ይችላል፣ የሰው ልጅም ሊሆን ይችላል፣ የጎረቤትም ሊሆን ይችላል፣ የዘመር ልጅም ሊሆን ይችላል፣ ወይ የእንትና ልጅ ይሆናል። እናንተ አሁን ሀይሚ ማለት ነው የብሩክን ልጅም አቅፋት የማን ነው የአብርሽ ልጅ አቅፋት ታውቃላችሁ ሄዳ እና እኔ አሁን የመጣልኝ አእምሮ ልጅ የማን ልጅ ይሆናል? የእህቷ ማን ነው የምትባል እንትና የቡዜ ታናሽ ጭቃዩዋ ልጅ ሩታና አብርሽን ያገናኘቻቸው እህቷ እሷ ወልዳ አይደለ? የእሷ ልጅም ልትሆን ትችላለች። አላቅም ግን እንግዲህ ልጅ አቅፈው ከቸች ብለዋል ሁለቱ ማለት ነው። ከበቀደም ወዲያ ነው ሀይሚ የሰራችበት ቢጃማ ምናምን ማለት ነው። ብቻ አላቅም የማን ልጅ እንደሆነ ግን አስተቃቀፋችሁ በስማም ልምድ ያላችሁ ትመስላላችሁ። እና ህፃን ልጅ የምትወዱ ወይ የበሉኝ። እና ቅመሞች የሚሄዱና ዱብ እንሂድና ልጅ እንውለድ። የምር አሁን እኔ ባለፈው ኢትዮጵያ ሄጄ ማለት እኔ ጓደኞች እንዳለ ወልደው ነው ያገኘዋቸው። እና እነዚህ ልጆች መቼም ቡታጅራን ከፍቅርና ከፈዋድ በኋላ አላምናቸውም። የምር አላምናቸውም። እነሱ እኮ ወይኔ ፍቅርና ፏድ እኮ እንዴት እንደሰከሱን የምር በልጁ ጉዳይ በስባል። እኔ በጣም ወዳቸው ካፕሎች በጣም የሚመቹ ነበሩ። ከዛ መጨረሻ ላይ ጭራሽ ፍቅር ምን ትላለች? ኧረ እባክህ ከኔ ቤት ልታድር ነው። የሆነ ድንግል እንደሆነች ምንም ግንኙነት ኖሯቸው እንደማያውቅ ልክ እንደነ ሀይሚ ነበር የሚሰሩት። ከዛ መጨረሻ ላይ ራሱ ፏድ እውነቱን ተናገረና እንግዲህ አይታወቅም። ልጃቸውም ሊሆን ይችላል፣ የጎረቤት ልጅም ሊሆን ይችላል፣ የዘመር ልጅም ሊሆን ይችላል። ብቻ ግን አስተቃቀፋችሁ ልጅ ልምድ ያላችሁ ትመስላላችሁ። ውለዱ ክበዱ። ውለዱ ክበዱ። አንዳንድ ሰው ማለት የሰው ልጅ ሲያቀፍ ሰፍ ብሎ በቃ እዚህ ራሱ ያረቦቹ ልጅ አሁን አንዳንዶቹ ማለት ነው እረስ በቃ ተንሰፍስፈው እንደ ልጃቸው የሚያቅፉ ሰዎች አሉ። እኔ ደግሞ የእነሱ ልጅ ማለት ነው ኧረ በስማ ምንም መስሎ ነው የማይታኝ። እነዚህ እዚህ የሆነ የዚህ ሀገር ልጆች ምናምን ኧረ የምር እኔ ብዙ እንትን አልቀርብም ህፃን ልጅ እና አንዳንድ ሰዎች ግን ማለት ነው የልጅ ፍቅራቸው እና እንደዛ የሚጓጉ ሰዎች ግን አብዛኛውን ጊዜ ልጅ አያገኙም ቶሎ። በቃ በጣም ነው የሚጓጉት፣ በጣም ይወዳሉ፣ ግን ልጅ ሲፈልጉ ቶሎ አያገኙም። ለምን እንደው አላቅም። ሰላም የኔ ውዶች እንዴት ናቸው? ደህና ናቸው አለው። ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከች ብለናል። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀይሚና ብሩኬ እችስኛ ስለነሱ ከማውራት ወደ ኋላ እንልም። ጠዋት እንዴት ነው የሰርጌ ዕለት አብሬ ያልተኛም እያልሽ ብሩ ሀይሚዬ ማለት ነው እንዴት ነው ልጅ ይዘሽ ከች ያልሽውና አንዳንዴ ማለት ነው ዩቲዩብ ላይ እኔ በቃ ትዝ ያለች ፍቅር ናት። የምር ልጅ አቅፈው ሀይሚን ብሩክም ጡጦን እያጠባሳይ ፍቅር ናት ትዝ ያለችኝና አንዳንዴ ሶሻል ሚዲያ ላይ የሚዋሹ ሰዎች በኋላ እውነቱ ከወጣ በኋላ ተቀባይነታቸው በጣም ይቀንሳል። አሁን ፍቅርና ፏድ እንደ በፊቱ አይደለም። ፍቅር አሁን እንደ በፊቱ ቪው የላትም። በፊት እኮ 200,000 300,000 የሆነ ካፍርሽ ጋር ተላይታ መጣ
ልጅ እንዳላት ሳትናገር ማለት ነው። ከፏድ ጋር እየሰሩ ከአብርሽ ጋር እየሰሩ በጣም ነበር ቪው ያላት። ከዛ በኋላ ግን ቪው በጣም ነው የቀነሰው። እና አንዳንዴ የማይዋሽ ነገር አይዋሽም። እና አንዳንድ ሰዎች ልጅ ይዋሻሉ። ይሄ እኮ የማይዋሽ ነገር ነው። ሲያድግ እያደገ የሚሄድ እየወጣ የሚሄድ በቃ እርግዝናና ልጅ አይዋሽም። በቃ ሪሉም ወዲያውኑ መናገር ነው። እና ሀይሚ እንደው የብሩክ የአብረሽን ልጅ እንዲ ወንድምሽን ልጅ አንድ ቀን ሳታቅፊ ይህ ማንን ልጅ ነው ባክሽ እንደዚህ ጭሞቅ አርገሽ ያቀፍሽው? እኔ የምር ሁሌ የምጠብቀው ሀይሚ መቼ ነው የአብርሽን ልጅ አቅፋ ማየት። ምክንያቱም አብርሽና ሩታ ሲገናኙ በጣም ትልቁን አስተዋጽኦ ያደረገችው እንዲገናኙ ብዙ ነገር ያደረገችው ሲጣሉ ሲያስታርቁ የነበረ አብረቱ ወና ውስጥ የነበሩ አዲስ አበባ ልጅ ናት እያሉ እየሰከሱ ሲያቀራርቡ የነበረ ሙቤና ሀይሚ ነበሩ እና ኤፋ ሆነው እና ያ ሁሉ ድራማ ሰርተው አብርሽና ሩታን አንድ ላይ አድርገው እነሱ ሲወልዱ ግን አብርሽም የለም፣ ኤፋም አቅፎት አይቼው አላቅም፣ ሙቤም የለም፣ ሀይሚም የለችም። ያሉት አሁን ሌላ አሽቃባጭ ሰዎች ናቸው። እና በእርግጥ ሀይሚ እንደዚህ ማስመሰል መዋሸት ምናምን ሙቤና ሀይሚ እነሱ ጋር መስራት ያቆሙት ይመስለኛል። ውሸት ሰለቻቸው መሰለኝ። ሁሌ ውሸት ሁሌ ውሸት ሲሆን ደበራቸውና ይሄንን ነገር መስራት ያቆሙ ይመስለኛል። ሁሌ መዋሸት ምናምን የደበራቸው መሰለኝና በአጠቃላይ ግን ማለት ነው ሀይሚና ብሩኬ ወልዳችሁ የራሳችሁ ልጅ ብትወልዱ ራሱ የማሳደግ አቅም ያላችሁ ትመስላላችሁ። አያያዛችሁ ብሩኬ አሁን ጡጦ አሰጣጥህ ኧረ በለው 2-3 ልጅ ያሳደግክ ትመስላለህ። እና ጎበዝ ተለማመዱ፣ የምር ተለማመዱ ለወደፊታችሁ። የማን ልጅ እንደሆነ አላቅም፣ የአብርሽ ልጅም አይደለም። የአብርሽ ልጅ ያስታውቃል። ምክንያቱም የአብርሽ ልጅ ጠግበነዋል። በቃ ሁሌ ዩቲዩብ ላይ ነው፣ ሁሌ ቲክቶክ ላይ ነው። እሱማ በቃ ከአራስነቱ እስካሁን ድረስ የአብርሽ ልጅ ጠግበነዋል። በቃ ሌላ ሊሆን የሚችለው የእህት ልጅ የዘመር ልጅ ምናምን ሊሆን ይችላል። እንግዲህ አይታወቅም። የማንም ይሁን የማንም አይመለከተንም። ግን አምሮባችኋል። እንደ ሀሳብ ልጅ ብትወልዱ ራሱ ያምርባችኋል። ብታሳድጉ ትችሉበታላችሁ። የሆነ ልምድ ያላችሁ ትመስላላችሁ። ሲቀጥል ደግሞ ልጅ እንኳን የነሱ ቢሆን አሁን ለምሳሌ ቢሆን አሁን ጥሩ ነው። ልጅ ጸጋ ነው። ምን ችግር አለው? ለምን የነሱ ልጅ ሊሆን ይችላል አልሽ ብላችሁ እዚህ ጋር እኮ ያዙ ይልቀቁኝ የሚል የሚንፈራገሱ አይጠፋም። እንዴ ፍቅርን አላያችሁም ወይ ነው የምላችሁ። የለኝም ብላ ስንት አመት ሰክሳ መጨረሻ ላይ በቃ ምን ሆኑ ልጅ ያላቸው። እኔ አሁንም ብሩክና ሀይሚ ማለት ነው። ሀይሚ አሁን አብረን ተኝተን አናርቅም ምንም አድርገን አናቅም ስትለኝ አብዛኛው ጊዜ አላምንም። ለምን ዋሻለሁ? አላምንም። አብዛኛው ጊዜ አላምንም። መብቴ ነው አለማመን። ወጣት ናቸው ምናምን እንደዛ ላይሆንም ይችላል። ግን ሁሉ ነገር ሶሻል ሚዲያ ላይ ሀይሚና ብሩኬ በጣም የሚመቹኝ ፓርት በቃ ሶሻል ሚዲያ ላይ የሚመጣና የማይመጣ ለይተው በደንብ ነው የሚያውቁት። በቃ የዩቲዩብን ባህሪ በደንብ ነው የሚያውቁት። ምንድነው ሶሻል ሚዲያ ላይ መውጣት ያለበት የሌለበት። በቃ የማያስተምር ነገር አያመጡም። የሚያስተምር ነገር ነው የሚሰሩትና እነሱ ሁሉ የሚያመጡን የሚያስተምረውን እንጂ ሪያሊቱ አብዛኞቹ ከካሜራ ጀርባ ላይፋቸው ሌላ ሰው ናቸው። ሌላ ማታቋቸው ሰዎች